በዚህ የአራት መጽሐፎች የወፍ በረር እይታ ዝግጅታችን ውስጥ በሶስተኛ ደረጃ የምናየውና ያነበብነው የተከዜ ፖለቲካ የተሰኘው መጽሐፍ ነው። ዜ ትቆለፋለች የተከዜ ወንዝ ነው። የተከዘ ፖለቲካ አይደለም። የተከዘ ፖለቲካ ይኑር አይኑር አላውቅም፣ ግን የተከዜ ፖለቲካን ነው እያወሳን ያለነው። ይህ መጽሐፍ የተጻፈው በቹቹ አለባቸው ፒኤችዲ ወይም ዶክተር ነው። ስለዚህ ጸሐፊ እኔ በግሌ ቀደም ሲል እውቀትም ትውውቅም የለኝም፣ ግን ይህን መጽሐፍ ካየው በኋላ በስማቸው በብቻ አንዳንድ ነገሮችን በሶሻል ላይ ለማየት እንደሞከርኩት ከዚህ በፊት ዳገት ያበረታው የአማራው ፍኖት የሚል መጽሐፍ እንደነበራቸው አሁን ይህንን ስራ ከሰሩበት አካባቢ ወይም መቼት ጋራ ደግሞ በአስተዳደግም ሆነ በስራ ህይወት ቅርበት ያላቸው ሰው መሆኑን ተረድቻለሁ። ስለዚህ በተከዜ ወንዝና በወልቃይት አካባቢ ባለው ጉዳይ ላይ የተጻፈው መጽሐፍ በቤተኛ ሰው ነው የሚል ግምት ልወስድ አድርጎኛል እና ይህ መጽሐፍ የተከዜና አካባቢውን ወልቃይትና አካባቢውን ልንለው እንችላለን ከኃይል ከማንነትና ከኢትዮጵያ ብሔራዊ ጥቅም አንጻር ነው የተገመገመው። የመጽሐፉን እይታ እዚህ ውስጥ መሆኑን ጸሐፊው ራሱ በመጀመሪያው ገጽ ላይ አሳይቶታል። መጽሐፉ 223 ገጽ አለው። 20 ምዕራፎች አሉት። ማውጫው ብቻ 10 ገጾችን ወስደዋል። ብዙ ይህ መጽሐፍ እንደ ሙሉጌታ ሀረጋዊ መጽሐፍ ሁሉ ታሪካዊ ሰነዶችን ወይንም ታሪክንና ሰነዶችን ዋቢ ያደረገ መጽሐፍ ነው። ጸሐፊው ከሀገር ውጪ እሱ በፈረንጅ አፍ የተጻፉ የሚላቸውን በፈረንጅ ቋንቋ የተጻፉ ናቸው ብለን የምንወስዳቸውን 99 ምንጮችን ጠቅሷል በቁጥር። የአገር ቤት ምንጮች በማለት ከዘረዘራቸው 12 ያህል ዋቢ ጽሁፎች ውስጥ ነቻመሌ ታምሩ በወልቃይት ጉዳይ ላይ ያቀረቧቸው የጻፏቸው ጽሁፎች አሉ። እነሱንም ተጠቅሟቸዋል እንደ ዋቢ 12 ውስጥ ይገኛሉ ማለት ነው። መጽሐፉ የተከዜ ወንዝ አካባቢን ወይም የተከዜ ተፋሰስን ከሱዳን ከኤርትራ ጋራ በማያያዝ ታሪካዊና ወቅታዊ ጉዳዮችን በመጥቀስ ለኢትዮጵያ ብሔራዊ አንድነት ምን ያህል ቁልፍና ወሳኝ ቦታ መሆኑን ለማብራራት ሞክሯል። የነዚህ አካባቢዎች ወይም በነዚህ አካባቢዎች ላይ ያለው ማህበረሰብ ታሪካዊና ባህላዊ ማንነቱ አማራዊነት መሆኑን ለኢትዮጵያ ሀገረ መንግስትም ስትራቴጂካዊ መከላከያ መሆኑን ያወሳል። መጽሐፍ በተለይ በገጽ 164 ላይ ይህን መመልከት ይቻላል። በገጽ 181 ላይ ማህበረሰብ ተኮር የሰላም ግንባታ በሚለው ርዕስ ስር በዚህ በተከዜ ተፋሰስ አካባቢ ያሉትን ችግሮች ለመፍታት መፍትሄ ሊሆኑ ይችላል ወይም መፍትሄ ሊሆን ይችላል የሚልም ሀሳብ ሰንዝሯል። እንደዚህ ይላል። ባለፉት ዓመታት በደረሰው ሰብአዊና ቁሳዊ ውድመት ምክንያት የተፈጠረውን ስር የሰደደ ጥላቻ ለመቀነስ ህዝብ ለህዝብ የሚወያይባቸው መድረኮች መመቻቸት ይኖርባቸዋል። እንዲህ አይነቱ ተጎጂዎችን ማዕከል ያደረገ እርቅ የተፈጥሮ በደሎችን በግልጽ በማመንና ተገቢውን ካሳ በመክፈል ላይ ሲመሰረት በማህበረሰቡ ዘንድ ያለው መቃቃር ወደ ስትራቴጂካዊ ትብብር
የመቀየር እድሉ ሰፊ ነው ይልና ይህም ኢትዮጵያ በአገር ውስጥ የምትከተለውን የፍትህ ስርዓት ከታችኛው ማህበረሰብ ፍላጎት ጋር በማቀናጀት ለማንነት ጥያቄዎችና ለታሪካዊ ቅሬታዎች ዘላቂ ምላሽ ለመስጠት ያስችላል ይላል። ቹቹ አለባቸው እንደ ሙሉጌታ አረጋዊ ሁሉ በስራዎቹ ወይም በሀተታዎቹ በትንታኔዎቹ ማጠቃለያ ላይ ፍትህ እውን መሆን አለበት ይላል። ፍትሐ ህዝብ ይላል ሙሉጌታ አረጋዊም ሲቋጨው እሱም ቹቹ አለባቸውም ስለ ፍትህ ነው የሚጠቅሰው ገጽ 211 ላይ ለማጠቃለል ይልና የተከዜ ተፋሰስ የኢትዮጵያ ሉዓላዊነት የሚፈተንበትም የሚረጋገጥበትም ስፍራ ነው። የቀጠናው ፖለቲካዊ ውጥረት ይህን ቀጠና የሚለውን ነገር ወደ ኋላ ላይ እንጠቅሰዋለን። መነሻው የታሪክ መዛባት ቢሆንም የወደፊቱ ብርሃን የሚመነጨው ያለፈውን ቁስል በፍትህ በማከምና የተፋሰሱን የተፈጥሮ ሀብት ለጋራ ብልጽግና ማዋል ሲቻል ብቻ ነው። ተከዜን የሰላም ወንዝ፣ ወልቃይትን ደግሞ የኢትዮጵያ የጥንካሬ ዋልታ በማድረግ የኢትዮጵያን ብሔራዊ ደህንነት ማስጠበቅ ለነገ የሚባል ተግባር ሳይሆን የዚህ ትውልድ ታሪካዊ ግዴታ ነው ይላል ገጽ 211 ላይ ነው። ቹቹ አማርኛ አፍ መፍቻው ነው፣ እንደኔ አይደለም። እንደኔ ሁለት ተኩልኛ ቋንቋው አይደለም። ግን የአንድን ጂኦግራፊ አካባቢ ወይም ዞን የሚባለውን ቦታ ቀጠና ጠን ነው የተጠቀመው። ያን አካባቢ አንዱን አካባቢ ለመግለጽ ማለት ቀጠና ይባላል። ይሄ ቀጠና ሰሜን ቀጠና፣ ደቡብ ቀጠና የሚባለውን ለመተመ ጠ የሚለውን ፊደል ነው የተጠቀመው። አንድ ቦታ ላይ ቢሆን የፊደል ለቀማ ስህተት ነው ሊባል ይችል ይሆናል። ነገር ግን አይደለም። በሙሉ መጽሐፉ ውስጥ ቀጠና 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 እያለ ነው የሄደው። አማርኛን የሱን ያህል ባላሽ ሞነሙነው ቀጠና ማለት የአንድን አካባቢ ክፍል ዞን የምንለው መገለጫ እንዳልሆነ ቀጠና ጠ ሲሆን ማለት ነው። የኮሌጅ መምህሮቼ ደጋግመው ነግረውኛል። መምህሮቼን ልመን ቹቹን ልመን ማቆ ነገር የለም። ለጊዜው ግን እኔ ከመምህሮቼ ጋራ ለመጣበቅ መርጣለሁ እና በዛም መሰረት ቀጠና በጠ ሲጻፍ በረሃብ በቸነፈር ምክንያት የሚመጣውን መጎሳቆል መግለጫ ነው። ለአካባቢ ለዚህ ለዞን ለአቅጣጫ የምንጠቀመው ጠን ሳይሆን ጣን ነው፣ ቀጠና እና ወልቃይቴው የሰሜኑ ሰው ቹቹ አለባቸው አማርኛን ለማስተማር በመዳፈሬ ይቅርታ ጠይቃለሁ። ዝም ብለን ህጸጽ ስህተትን ለመለቃቀም አይደለም ይሄንን ያነሳ ነው። የአንድን መጽሐፍ ጠንካራ ጎን መናገራችንን ካልቀረ በዛ ውስጥ ያየነውንም ደግሞ ህጸጽ ስህተት ምን እንደሆነ ማሳየት ስላለብን ነው። ሌላው ቹቹ መጽሐፎቹን በየምዕራፎቹ ጉዳዮችን እያነሳ አዳዲስ ጉዳዮችን እያነሳ ሲጨርስ ለእያንዳንዱ ምዕራፍ አጠቃሎ እያለ ይስፋል። ማጠቃለያ እንደማለት ነው። እሱ አያከራክረንም። ግን በዛ አጠቃሎ ውስጥ ከላይ በዋናው ርዕስ የዘረዘራቸው ነገሮች ነው እንደገና ሰመራይዝ አድርጎ እንዲህ ለማድረግ ተሞክሯል፣ ይሄንን ለማብራራት ተሞክሯል እያለ ይነግረናል። ኦልሬዲ አንባቢ አይቶታል።
ይሄ ድረታን ይፈጥራል፣ ድግግሞሽ ይበዛበታል፣ አሰልቺ ይሆናል። ይሄ ነገር አዲስ ነገር አልነገረንም ማጠቃለያ በሚለው ውስጥ ያልገባን ያህል ያልተረዳነውን ያህል ይሄንን ለማለት ፈልጌ ነው ብሎ ይነግረናል። አንባቢ ራሱ ይሄንን ለማለት ነው የፈለገው በሚለው ይረዳው፣ ፍርዱን ስራውን ለአንባቢ ሰጥቶ አጠቃለው በሚለው በድግግሞሽ አድክሞናል ለማለት ነው። ይሄ የኔ ስሜት ነው። በአጠቃላይ የተከዜ ፖለቲካ በተለይ በአሁኑ ወቅት በዛ አካባቢ ውጥረት ሰፍኖ ባለበት ሁኔታ የዚያን ውጥረት ታሪካዊ ምክንያቶች እሱ የሚለው የማንነት ጉዳይ ነው፣ የባለቤትነት ጉዳይ ነው። ከዛም ባለፈ ደግሞ የዚያን አካባቢ ፖለቲካዊ ጠቀሜታና አስፈላጊነት ከወቅቱ አሁን እዛ አካባቢ ካለው ውጥረት ጋር አያይዞ የገለጸበት ጉዳይ ነው። ከዚህ አንፃር ወቅቱን የጠበቀ መነበብ ያለበት መጽሐፍ ነው ያለን። ላበርክቶ እናመሰግናለን።